ሰላም እንዴናችሁ ውድ የማንነት ዩቲዩብ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በትላንትናው ዕለት እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ የሰሜን ለንደኑ ክለብ ገጥሞ 2-0 በሆነ ውጤት ማሸነፍ ችሏል። ከጨዋታው በኋላ እንግዲህ የተሰጡ አስተያየቶችን የማቀርብላችሁ ይሆናል። እንግዲህ ኦናር ግሪቭስ ስለ ኮቢ ሜኖ እንዲህ ሲል ተናግሯል። መጥፎ ጨዋታ ሲጫወት አይቼው አላውቅም። እንዲህ ያለ ልዩ ተሰጥኦ ያለው ተጫዋች መሆኑን ማመን ይከብዳል። ከውጭ ለሚያየው ሰው ሜዳ ውስጥ የሚጫወተው ልክ ከጓደኞች ጋር መናፈሻ ውስጥ ለመጫወት የመጣ ይመስላል። ዘና ብሎ ነው የምትመለከተው ብሏል። ብሩኖ ፈርናንዴዝም እንዲህ ሲል ተናግሯል። ዋና ትኩረታችን የሚቀጥለው ጨዋታ ላይ ነው። 4 ተከታታይ ድሎች አስመዝግበናል። ይህም በጣም አሪፍ ነው። ነገር ግን በቀጣይ 5 ማድረግ አለብን ሲል ብሩኖ ፈርናንዴዝ ተናግሯል። ብሩኖ ፈርናንዴዝ ስለ ጎሉም ደግሞ እንዲህ ሲል ተናግሯል። በእግሬ ተጫዋች ቢሆን ኖሮ ኳሱ በጣም ወደ ላይ የመውጣት ድሉ ከፍተኛ ነበር ብዬ አስባለሁ። ምክንያቱም ኳሱ እየነጠረ ነበር። አንዳንዶች ይህንን ምት አላቀደውም ሊሉ ይችላሉ። ይህ እውነት አይደለም። ኳሱ ቀጥታ ወደ መሬት እንደሚሄድ አውቅ ነበር። ስለዚህ እኔ ማድረግ የነበረብኝ ዝቅ አድርጌ በቪካሪዮ አጠገብ መምታት ብቻ ነበር ሲል ተናግሯል። ያው ጥንቃቄ የተሞላበት ባይሆን ኖሮ ያ ኳስ ምናልባትም ወደ ውጭ የመውጣት እድል ነበረው። በትክክል ነው ብሩኖ ፈርናንዴዝ የተናገረው። እንግዲህ ብሩኖ ፈርናንዴዝ በእያንዳንዶቹ ጨዋታዎች ላይ ማለት ይቻላል ለጎል የሚሆን ኳስ ወይ ጓደኞቹ ያቀብላል ወይም ደግሞ ጎሎችን ያስቆጥራል። በጣም ወጥነት ያለው አቋምን በማንቸስተር ዩናይትድ ቤት እያስመለከቱ ከሚገኙ ተጫዋቾች ውስጥ በግንባር ቀደምትነት የሚገኝ ተጫዋች እንደሆነ ይታወቃልና ለማንቸስተር ዩናይትድ እያደረገ ያለው አስተዋጽኦ በጣም ጉልህ እንደሆነ ሁላችንም ማስተዋል ችለናል። ማይክል ካሪክም ታዲያ ስለ ብሩኖ ፈርናንዴዝ እንዲህ ሲል ነው የተናገረው። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የሚወክል ተጫዋች ነው። የቡድን ተጫዋች ሲሆን ለቡድኑ እጅግ ብዙ ነገር ያበረክታል። ይህንን ክለብ በሚገባ ይወዳል ሲል ተናግሯል። አክሎም እንግዲህ እዚህ መገኘት ለኔ ትልቅ እድል ነውና ተጫዋቾችም ለተጋጣሚያቸው ተገቢውን ምላሽ ሰጥተዋል። እርስ በርስ በጣም ጥሩ ግንኙነት አላቸው። በደረጃ ሰንጠረዡ ላይ የት እንደምናጠናቀቅ አብረን የምናየው ይሆናል። በተቻለን መጠን ብዙ ግጥሚያዎችን ማሸነፍ እንፈልጋለን። ለራሳችን ምንም ገደብ አላስቀመጥንም ሲል እንግዲህ በማንቸስተር ዩናይትድ ጊዜ አሰልጣኝ ሆኖ ያገለገለና ተደጋጋሚ ጨዋታዎችን ያሸነፈ የሚገኘው ማይክል ካሪክ እንዲህ ሲል ተናግሯል። ከማይክል ካሪክ እንግዲህ የሚወደድለት ነገሩ ምንድነው? ወጥነቱ ነው። እንግዲህ በየጨዋታዎች ተመሳሳይ የሆነ ነገር ነው እያስመለከተን የሚገኘው። ምርጥ 11ዱን የለየ ይመስላል ማይክል ካሪክ እና ኢቭን በሮበን አሞሪም እና ከዛ በፊት ባሉ አሰልጣኞች በጣም ደካማ እንቅስቃሴ ሲያይ የነበረው ዲያጎ ዳሎ እንኳን የተሻለ ነገርን እያሳየ ይገኛል። ሰሞኑን በጣም መሻሻልን እያሳየ ይገኛል። ወደፊት እየሄደ አጥቂዎችን የሚያግዝበት መንገድ በጣም መልካም የሚባል ነውና አሁን እንግዲህ በዩናይትድ ተጫዋቾች ላይ ለየት ያለ ነገር ያየነው ምንድነው? መነሳሳትን መመልከት ይችላል። በዩናይትድ ተጫዋቾች ሁሉም ለኳስ እስከ 90 ደቂቃ ድረስ ሲጋደሉ እናያለን። ከዚህ በፊት እንደዚህ አይነት ነገር የለም ነበር። ከዚህ በፊት እንደዚህ አይነት ተነሳሽነት የለም ነበር በማንቸስተር ዩናይትድ ቤት። ነገር ግን አሁን በማንቸስተር ዩናይትድ ቤት እየተመለከትን ያለው ነገር በጣም አስገራሚ ነው። እውነት ቢቀጥሉበት የሚያስብል ነገር ነው። እንግዲህ በትናንትናው ዕለት ብዙ የማንቸስተር ዩናይትድ ደጋፊዎች እንግዲህ ጨዋታው ኦልሞስት አልቋል ማለት ይቻላል። ምክንያቱም የሮሜሮን ቀይ ካርድ ተከትሎ እንግዲህ አዳዲስ ፊቶችን እንመለከታለን ብለን ነበር። እንግዲህ በትናንትናው ጨዋታ ግን ሼሌሲ ከስብስብ ውጭ ተደርጎ ነበር። ያ ደግሞ የጡንቻ ጉዳት እንዳጋጠመው ነው እየተገለጸ የሚገኘው። የመጀመሪያዎቹ የሕክምና ምርመራዎች ጉዳቱ ያን ያህል ከባድ እንዳልሆነ ያመላከቱ ሲሆን ሁሉም ነገር በቅዱ መሰረት ከሄደም በጥቂት ሳምንታት ውስጥ ወደ ሜዳ ሊመለስ እንደሚችል ተነግሯል። ማንቸስተር ዩናይትድም ተጫዋቹን በቶሎ እንዲመለስ የማይገፋፋ ሲሆን በቂ የማገገሚያ ጊዜም እንደሚሰጠው ተመላክቷል። ሌሲ በአሁኑ ሰዓት በዩናይትድ ውስጥ ካሉ እጅግ ተስፋ ሰጪ ባለተሰጦች መካከል አንዱ ሲሆን ለቀይ ሰይጣናቱ የወደፊት ጉዞም ትልቅ ሚና እንደሚኖረው ይታመናል። በሌላ በኩል እንግዲህ የቶተንሃም ስፐሩ አሰልጣኝ ቶማስ ፍራንክ እንዲህ ሲሉ ተናግሯል። በመሰረቱ ሮሜሮ ተከትሎ ሄዶ ጥፋት በመስራት ቀይ ካርድ የመመልከት ምንም አይነት ፍላጎት አልነበረውም። እሱ በግልጽ ለኳሷ ነው የሄደው። እንዳጋጣሚ ሆኖም በደንቦቹ ምክንያት ቀይ ካርድ ተመላክቷል። ሮሜሮም በመልበሻ ክፍሉ የቡድን አጋሮችን ይቅርታ ጠይቋል። ቀይ ካርዱ ይገባው እንደነበረ ያመነው ፍራንክ ቀይ ካርድ ነው፣ ድርጊቱም ከአንድም 5 ጊዜ ደጋግሜ አይቼዋለሁ። ኩቲ በግልጽ ኳሱን ለማግኘት ቢሞክሩም ኳሷ ቀድማ ተንቀሳቀሰች፣ በዚህም ቀይ ካርድ ሆነ ሲል የቶተንሃም ስፐሩ አሰልጣኝ ቶማስ ፍራንክ ተናግሯል። ማይክል ካሪክ እንግዲህ የማንቸስተር ዩናይትድ አሰልጣኝ ከሆነበት ጊዜ አንስቶ በጨዋታዎች ያስተናገደውን ኤክስጂ እንመልከት። እንግዲህ ከማንቸስተር ሲቲ ጋር 0.36 ነው፣ ከአርሰናል ጋር 0.39፣ ከፉልሃም ጋር 0.43 እና እንዲሁም ደግሞ ከቶተንሃም ሆትስፐር ጋር 0.55 ኤክስጂን አስመዝግቧል። ከዚህ በፊት ማንቸስተር ዩናይትድ በጣም ይቸገርበት የነበረው ነገር ሁላችሁም አስተውላችሁ ከሆነ በመከላከሉ ረገድ በጣም ደካማ የሆነ ቲም ነበር ስንመለከት የነበረው። ጎሎችን ለማስቆጠር እኮ የሚቸገር ክለብ አልነበረ ማንቸስተር ዩናይትድ በሮበን አሞሪም ጊዜ። ጎሎችን ያስቆጥራል፣ ነገር ግን የማስጠበቅ እንዲሁም ብዙ
ብዙዎች የማንቸስተር ዩናይትድ ደጋፊዎች እንደውም ማንቸስተር ዩናይትድ ጎል ካስቆጠረ በኋላ ነው ስጋታቸው። ምክንያቱም ያንን ጎል እንደማያስጠብቀው በውስጣቸው ያውቃሉና አንድም ስጋታቸው የነበረው ያ ነው። አሁን ያንን ነገር እንግዲህ ማንቸስተር ዩናይትዶች በሚገባ በማይክል ካሪክ አሰልጣኝነት ጊዜ መመልከት ችለናል። ታዲያ ማንቸስተር ዩናይትድ ከ2024 ወዲህ በቶተናም ላይ የመጀመሪያ ድል አስመዝግቧል። ዩናይትድ እንግዲህ አምስተኛ ተከታታይ ድሉን ለማስመዝገብ ማክሰኞ ምሽት 5:15 ላይ ከሜዳ ውጭ ሌላኛውን የለንደን ክለብ ዌስትሃምን የሚገጥም ይሆናል። ጆዋን ራይት ስለ ኮቢ ሜኖ እንዲህ ሲል ተናግሯል። በትናንትናው ዕለት እንግዲህ ኮቢ ሜኖ በጣም ድንቅ እንቅስቃሴን ሲያስመለክት ነበረ። እንግዲህ የስታርቲንግ ላይን አፕ ውስጥ መግባት ከጀመረ ጊዜ አንስቶ በማይክል ካሪክ ጊዜ በጣም ድንቅ ብቃቱን ከሚያስመለክቱ ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ነውና እድል ሳይሰጠው የቆየ እንዲሁም ክለቡን ለመልቀቅ በጣም ተቃርቦ የነበረ የማንቸስተር ዩናይትድ የአካዳሚ ፍሬ ድንቅ ጨዋታን እያስመለከተን ይገኛል ብሏል። እውነቱን ለመናገር ይህ ለሩበን አሞሪም በጣም አሳፋሪ ነገር ነው ሲል ነው ጆዋን ራይት የተናገረው። በማንቸስተር ዩናይትድ ታሪክ 200 የጎል ተሳትፎዎች ላይ ለመድረስ እንደሱ የፈጠነ አማካኝ የለም። ይህንን ታሪካዊ ምዕራፍ በክለቡ ታሪክ ኳይን ሩኒ በመቀጠል በሁለተኛ ፈጣንነት የደረሰበት ሲሆን ይህንንም ሁሉ ድንቅ ስራ የከወነው ደግሞ ከሜዳው መሀል አማካኝ ስፍራ ላይ ሆኖ መሆኑ ተአምር ያደርገዋል። በእያንዳንዱ ጨዋታ በእያንዳንዱ የሜዳ ክፍል ፍልሚያ ለክለቡ አርማና ለደጋፊው ክብር እስከ መጨረሻው የትንፋሽ ጠብታ ይዋጋል። ቡድኑ በፈተና ማዕበል ውስጥ በሚናወጥባቸው ወቅቶች ሁሉ ብሩኖ የማይለወጥ የድል ምሰሶና የዩናይትድ ትንሳኤ ምልክት ሆኖ ቆይቷል። በየክረምቱ ከሌሎች ክለቦች የሚቀርቡለትን እጅግ ማራኪና ግዙፍ የገንዘብ ጥቅሞችን በሙሉ ለክለብ ያለኝ ፍቅር አይሸጥም በሚል መንፈስ ውድቅ አድርጓቸዋል። ምክንያቱም ብቸኛ ህልሙ በኦልትራፎርድ ታላላቅ ዋንጫዎችን ከፍ አድርጎ ማንሳት ብቻ ነውና 104 ጎሎች፣ 96 አሲስቶች። ይህ ግን ለብሩኖ ገና ጅምሩ ነው። እሱ ከቁጥር በላይ የሆነ የታሪክ መጻሕፍት የማይመዘግቡት እውነተኛ የክለቡ አፈ ታሪክ እንደሆነ በሚገባ እያስመለከተ ይገኛል። በትላንትናው ጨዋታ እንግዲህ ሌላኛው እንግዲህ ቴይለር ፍሌቸር እድል ተሰጥቶት ጥሩ የሚባል ጊዜን ማሳለፍ ችሏል እና ከጨዋታው በኋላ እንግዲህ አስተያየቱን ሰጥቷል። ህልሜ እውን ሆኗል፣ ለማንቸስተር ዩናይትድ የመጀመሪያውን ጨዋታ በማድረጌ እውን ሆኗል። ይህ ለኔና ለቤተሰቦች ትልቅ ደስታ ነውና ሌሎች ብዙ እድሎች እንዲመጡም እመኛለሁ ሲል ቴይለር ፍሌቸር ተናግሯል። እንግዲህ ማንቸስተር ዩናይትድ ማክሰኞ 5:15 ላይ ዌስትሃምን የሚገጥም ይሆናል። ያን ጨዋታ የሚያሸንፍ ከሆነ ለማንቸስተር ዩናይትድ በስነ ልቦናው ረገድ እንግዲህ ወደፊት የሚመጡትንም ጨዋታዎች መነሳሳት እንዲፈጥርለት ያደርጋል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።